ከመሸ ሶስት ጥብቅ ሰበር ዜናዎች ተሰምተዋል። ህወሓት መቀሌ ዙሪያ እንደዚሁም ደግሞ በአክሱምና ሽሬ የተከላቸው ጸረ ድሮኖች ዶጋመድ መሆናቸው እንዲሁም መክሸፋቸውን የሚገልጽ አስደንጋጭ መረጃ ወጥቷል። ወዲህ ደግሞ የህወሓት ወታደሮች ከአገው ታጣቂዎች ጋር በመተባበር ሁለት የአማራ ክልል ወረዳዎች ላይ ጥቃት መክፈታቸው ተረጋግጧል። ባለስልጣናትም ሸሽተው ማምለጣቸው ነው የተሰማው። ከወዲያ ደግሞ ኢራንና አሜሪካ መታኮሳቸውን እየቀጠሉ ሲሆን ዶናልድ ትራምፕ የኢራን ጦር ፈራርሷል፣ አየር ኃይላቸውም ሆነ ባህር ኃይላቸው ፈራርሷል በማለት ተሳልቀዋል። ይህ አንድ አፍታ ሚዲያ ነው። የከበረ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለምሽት የተደመጡ መረጃዎችን አጠናቅረን መተናል። ቪዲዮ ላይክ አድርጋችሁ ጀምሩ። ዋና ዋናዎቹን በማስቀደም እንጀምራለን። ህወሓት ጉድ ተሰርቷል። የ400 ሚሊዮን ዶላሩ ቁማርም በይፋ ተጋልጧል። የትግራይ ወታደራዊ ኃይል በመቀሌ አቅራቢያና በተለያዩ የትግራይ ስትራቴጂክ ከተሞች የተከላቸው ጸረ ድሮኖች መክሸፋቸውን የሚገልጽ አስደንጋጭ እንዲሁም ጆሮን ጭው የሚያደርግ ዜና ዛሬ ወጥቷል። ይህ ጉዳይ የህወሓትን ጦር ከከፍተኛ ጀነራሎች እስከ ታች ያለው ሰራዊት ድረስ እንዲናወጥና እንዲፍረከረክ አድርጎታልም ተብሏል። በሌላ በኩል የኢትዮጵያ አየር ኃይል ህወሓት ላይ የወሰዳቸው የአየር ጥቃቶች በቲዲኤፍ ወታደሮች ውስጥ መከፋፈልና ጥርጣሬን መፍጠሩን የሚገልጽ አንድ ዘገባ ማምሻውን ተሰምቷል። በዝርዝር የምናስደምጣችሁ ዘገባችን ነው። የህወሓት ታጣቂ ኃይሎች ከአንድ ታጣቂ ቡድን ጋር በመቀናጀት ወደ አማራ ክልል ሰብረው ገቡ፣ ጥቃትም ከፍተዋል። ሁለት ወረዳዎችን የተቆጣጠሩ ሲሆን ቲዲኤፍ በአማራ ክልል ስር ባሉ ወረዳዎች ላይ መጠነ ሰፊ ጥቃትን ፈጽሟል። ታጣቂ ኃይሉ አካባቢውን ለመቆጣጠር ሰዓታትን የፈጀ ውጊያ ማድረጉ የተሰማ ሲሆን ባለስልጣናት አካባቢውን ለቀው መሸሻቸውም ተዘግቧል። በጉዳዩ ላይ የታጣቂ ቡድኑ አመራሮች ለቢቢሲ የተናገሩት ነገር አለ፣ እናስደምጣቸዋለን። የኢራን ጦር ተዳክሟል፣ የባህርና የአየር ኃይላቸውም አለ ለማለት አያስደፍርም ሲሉ ዶናልድ ትራምፕ ኢራን ላይ ተሳለቁ። ድርድሩን በጣም በማጓተታቸው ኢራናውያን ዋጋቸውን ያገኛሉ በማለትም ዝተዋል። የኢራን የውጭ ጉዳይ ሚኒስቴር በበኩላቸው ቴሄራን ከዋሽንግተን ጋር የምታደርገውን ድርድር የምትቀጥልበትን መንገድ እንደምታጤነው ይፋ አድርጓል። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች እነዚህና ሌሎች መረጃዎችን አጠናቅረናል። አብራችሁን ቆዩ። ወደ ዝርዝሮቹ እናምራ። ህወሓት ከአውሮፓ ሀገራት ያስገባው ጸረ ድሮን ጉድ ተሰርቷል። ከ400 ሚሊዮን ዶላር በላይ ወጪ የተደረገባቸው የድሮን ጃሚንግ አይሰሩም መባሉ አስደንጋጭ ሆኗል። ጊዜው ያለፈበት በመሆኑ የህወሓት አመራሮች የደላላ ሲሳይ ሆኗል በሚልም ለህወሓት ቅርበት ያላቸው የመረጃ ምንጮች እየዘገቡት ነው። የህወሓት ከፍተኛ አመራሮች በደላሎች አማካኝነት ከምስራቅ አውሮፓ ሀገራት የገዙትና ከ400 ሚሊዮን ዶላር በላይ ወጪ የተደረገበት የድሮን ማሰናከያ ወይም ጸረ ድሮን ቴክኖሎጂ ሳይሰራ መቅረቱን የትግራይ ጉዳዮችን በስፋት የሚዘግበው አውራምባ ታይምስ ይፋ አድርጓል። ቴክኖሎጂው ድሮኖች መረጃ የሚለዋወጡበትን የራዲዮ ሞገድና የጂፒኤስ ሲግናል በጠንካራ ሞገድ በመደራረብ ከአዛዦቻቸው ጋር ያላቸውን ግንኙነት ለማቋረጥ የሚያስችል እንደሆነ ቢነገርም በተግባር ግን ሳይሰራ ቀርቷል። ለበርካታ ወራት በትግራይ ክልል ኩሃ አካባቢ በሚገኘው የሰሜን አየር እዝ ላይ የመገጣጠም ስራው ሲከናወን የቆየ ቢሆንም የተደረገው ሙከራ ግን እንዳልተሳካ ነው አውራምባ ታይምስ የዘገበው። ወታደራዊ ባለሙያዎች እንደሚሉት አሁን ላይ የሚመረቱ ዘመናዊ ድሮኖች የላቀ የጸረ ጃሚንግ መከላከያ ያላቸው ከመሆኑም በላይ ወደ መሬት ብቻ የሚያዩ አንቴናዎችን በመጠቀም የጃሚንግ ሞገዱን ውድቅ ያደርጉታል። የህወሓት አመራሮች የገዙት መሳሪያም ጊዜው ያለፈበት ወይም ሰከንድ ሃንድ በመሆኑ የደላላ ሲሳይ ሆኖ መቅረቱንም ነው ዘገባው የጠቆመው። ይህ በእንዲህ እንዳለ ባለፉት 3 ቀናት የኢትዮጵያ አየር ኃይል በትግራይ የህወሓት ወታደራዊ ይዞታዎች ላይ የፈጸመው የአየር ጥቃትን በተመለከተ በርካታ ጉዳዮች እየተነሱበት ነው። የሰሜን ኢትዮጵያ ወታደራዊ መልክዓ ምድር በከፍተኛ የቴክኖሎጂ የበላይነትና በተደራጀ የሎጂስቲክ አቅርቦት እየተቀየረ መምጣቱን የቅርብ ጊዜ ሁነቶች ያሳያሉ። በተለይም ኢትዮጵያ አየር ኃይል በትግራይ ክልል እያካሄደ ያለው ያልተቋረጠ የድሮን ቅኝትና ተከታታይ የአየር ጥቃቶች ጦርነቱ ከምድር ውጊያ ይልቅ ወደ አየር የበላይነት መሸጋገሩን በግልጽ አመላክተዋል። ከቅርብ ጊዜው የድሮን ጥቃት የሎጂስቲክ ፍሰትና የመሰረተ ልማት መስፋፋት ጀርባ ያሉትን በቅርቡ በሳምንቱ መጨረሻ የተፈጸሙና 12 ተሽከርካሪዎችን ያወደመው የድሮን ጥቃት የኢትዮጵያ መንግስት ኃይሎች ኢላማቸውን በከፍተኛ ጥንቃቄ የመምረጥ አቅም እንዳላቸው ያሳያል። ጥቃቱ ያነጣጠረው በፖለቲካና ወታደራዊ አመራሮች ላይ መሆኑ ድሮኖቹ ከአካላዊ ውድመት ባለፈ ከፍተኛ የስነ ልቦና ጫና ለመፍጠር እየተሰራባቸው መሆኑን አመላክቷል። በተቃራኒው የህወሓት መግለጫ ጥቃቱ በስራ ላይ በነበሩ አባላት ላይ እንደተፈጸመ መግለጹ የድሮን ጥቃቶቹ በታጣቂዎቹ የዕለት ተዕለት እንቅስቃሴ ላይ የፈጠሩትን ሽብርና መስተጓጉልም አጋልጧል። በተለይም የጸረ ድሮን መሳሪያ ያለን ከሚለው የቀድሞ ትርክት አንጻር አሁን የተፈጠረው ክፍተት
በታጣቂዎቹ መሃል የፈጠረው ጥያቄና መደናገር የዚህ ስነ ልቦናዊ ጦርነት አንዱ አካል ነው። የኢትዮጵያ አየር ኃይል የጦር መሳሪያ ስብጥር በአሁኑ ወቅት እጅግ ዘመናዊ ከሚባሉት የሰው አልባ አውሮፕላኖች ተርታ የሚመደብ ነው። እንደ ቱርኩ ባይራክታር ቲቢቱ ያሉ ድሮኖች እስከ 12.2 ኪሎ ሜትር ከፍታ ላይ በመብረር ቅኝት ማድረግ መቻላቸው ከምድር ላይ ከሚተኮሱ አብዛኞቹ ጸረ አውሮፕላን መሳሪያዎች ኢላማ ውጭ ያደርጋቸዋል። ከዚህ በተጨማሪም ድሮኖቹ ከ6.5 ኪሎ ግራም እስከ 22 ኪሎ ግራም የሚመዝኑ ትክክለኛ ኢላማ መምቻ ቦምቦችንና ሚሳኤሎችን መሸከም መቻላቸው ኢላማዎችን በነጥብ ለማውደም ያስችላቸዋል። ከቻይናው ዊንግ ሎንግ 2 እስከ ቱርኩ ባይራክታር አኬንቺ እና ሩሲያው ኦሪዮን ያሉ አብዛኞቹ ድሮኖች ከ24 ሰዓታት በላይ በአየር ላይ መቆየት መቻላቸው የ24 ሰዓት ክትትል ስትራቴጂን በክልሉ ላይ ተግባራዊ ለማድረግ እንዳስቻለ ነው ወታደራዊ ምንጮች የጠቀሱት። ድሮኖቹን በአየር ላይ ለማቆየት ያልተቋረጠ የሎጂስቲክ ድጋፍ የግድ እንደሚል በመጥቀስም ከዩናይትድ አረብ ኤምሬትስ ወደ ኢትዮጵያ የሚደረጉ ያልተቋረጡ የጭነት በረራዎች አዲስ አበባ ያላትን ጠንካራ የውጭ ዲፕሎማሲያዊና ወታደራዊ አጋርነት እንደሚያሳይም ይጠቅሳሉ። ይህ የሎጂስቲክ ድልድይ የጥይት የተተኪ እቃዎችና የቴክኒክ ድጋፍ ፍሰቱ እንዳይቋረጥ ዋስትና የሚሰጥ እንደሆነም ነው የተጠቀሰው። የህወሓትና የአገው ታጣቂዎች በጋራ በመሆን ወደ አማራ ክልል ጥሰው ገብተዋል። ሁለት ወረዳዎችን እንደተቆጣጠሩም ቢቢሲ በዛሬው ዕለት ይፋ አድርጓል። ህወሓት በድብቅ ሲያሰለጥነው የቆየው የአገው ታጣቂ ቡድን ከጀርባ ሆኖ ወደ አማራ ክልል እየገሰገሰ ነው። እምብዛም የማይታወቀውና በትግራይ ክልል የተደራጀው የታጣቂ ኃይል ከሰሞኑ በርካታ የአማራ ክልል አካባቢዎችን እየተቆጣጠረ ይገኛል። ዋና መቀመጫውን መቀሌ ያደረገው የህወሓት አጋር የሆነው የአገው ዲሞክራሲያዊ ንቅናቄ አዴን ታጣቂ ቡድን በአማራ ክልል ገምራ ዞን ሁለት ወረዳዎችን ሙሉ በሙሉ ተቆጣጥሯል ሲል ቢቢሲ አማርኛ ዘግቧል። ከሰሞኑ የታጣቂ ቡድን ከህወሓት ጋር በማበር በፈጸመው ጥቃትም በርካታ አካባቢዎችን መቆጣጠሩን ባለስልጣናት ጭምር አረጋግጠውታል። የአዴን ታጣቂዎች በአበርገሌ እና ጻግብጂ ወረዳዎችን ሙሉ ለሙሉ የተቆጣጠሩ ሲሆን ይህን ተከትሎ ማህበረሰቡ በስጋት ሸሽቶ መፈናቀሉ ነው የተዘገበው። ከሁለት ዓመት በፊት ከአረጋ ከበደ አስተዳደር ጋር ስምምነት የተፈራረመው ይህ ቡድን ከቅርብ ጊዜ ወዲህ በጀመረው ጥቃት ወረዳዎችን መቆጣጠር መጀመሩን የዞኑ ጸጥታ መምሪያ አረጋግጧል። የታጣቂ ቡድኑ አመራሮችም ወረዳዎች እንደተቆጣጠሩ ለቢቢሲ አረጋግጠው ነዋሪዎች ግን አልተፈናቀሉም በማለት ለማስተባበል ሙከራ አድርገዋል። በአበርገሌ ወረዳ ሚያዝያ 12 በአካባቢው ሚሊሻዎችና በታጣቂዎች መካከል በከባድ መሳሪያ የታገዘ ግጭት ከተቀሰቀሰ በኋላ የአዴን ኃይሎች በከፊል ተቆጣጥረውት የነበረውን ወረዳ ሙሉ ለሙሉ ተቆጣጥሯል ይላል ዘገባው። ቀኑን ሙሉ ውሏል በተባለው ውጊያ የአዴን ኃይሎች ከህወሓት ታጣቂዎች ጋር ተቀናጅተው እንደተሳተፉ ነዋሪዎችና የዞኑ አስተዳደር ለቢቢሲ ተናግረዋል። የታጣቂ ቡድኑ የሚዲያና ኮሚኒኬሽን ኃላፊ አቶ ሙሉጌታ ካሴ ግን ከህወሓት ኃይሎች ጋር ተጣምረው መዋጋታቸውን ያስተባብሉና አመራሮቻችንን አፍነው ለመውሰድ ሲሞክሩ ግጭቱ ተቀስቅሷል በማለት ተገፍተን ነው ወደ ጦርነትና ውጊያ የገባ ነው ይላሉ። የዋግምራ ዞን የጸጥታ መምሪያ ኃላፊ 50 አለቃ አዘዘው አዳነ ይህ ከእውነት የራቀ ነው በማለት አስተባብለው የአዴን ታጣቂዎች ቀድሞ በመዘጋጀት ጥቃት በመፈጸማቸው ግጭቱ ተቀስቅሷል ይላሉ። በወረዳው ግጭቱ የተቀሰቀሰው በታጣቂዎች እንቅስቃሴ ላይ አለመግባባት በመፈጠሩ እንደሆነ ነዋሪዎች ይጠቅሳሉ። በመኪናው ላይ እያሉ ነው ውጊያው የጀመረው የሚሉ አንድ ነዋሪ ሎጂስቲክ ሊያሳልፉ ከመጡ የአዴን ታጣቂዎች ጋር ተኩስ ተጀመረ። 20 እና 30 ደቂቃ ጠብቆ በሶስት ግንባር ከተማዋን ከበቧት ሲሉ ግጭቱ ሲፈነዳ የተመለከቱትን ተናግረዋል። በዚህ ግጭት ንጹሃን ሰዎች እንዳልተጎዱ አመልክተው ከሁለቱ ተፋላሚ ወገኖች ግን በርካታ ተዋጊዎች እንደተገደሉ ለቢቢሲ ተናግረዋል። የአዴን ታጣቂዎች ከህወሓት ኃይሎች ጋር ጻግብጂ ወረዳን እንዲሁ ከሁለት ሳምንት በፊት እንደተቆጣጠሩም የወረዳው ነዋሪዎች ገልጸዋል። ግንቦት 18 ከቀኑ 7 ሰዓት አካባቢ አዴንና የትግራይ ኃይሎች በቅንጅት ነው የገቡት ያሉት አንድ የወረዳው ነዋሪ አዝሪያ በሚባል ስፍራ በቡድን መሳሪያ የታገዘ የተኩስ ልውውጥ እንደተጀመረም ያክላሉ። የተኩስ ልውውጡ እስከ 10 ሰዓት ከቆየ በኋላ የመንግስት ኃይሎች ወረዳውን ለቀው ወደ ሰቆጣ መውጣታቸውንም ጠቁመዋል። የአዴን የሚዲያና ኮሚኒኬሽን ኃላፊ አቶ ሙሉጌታ ካሴ የሐራ መሬቶችን በቅንጅት አምጥቶ ውጊያ ማስከፈት ስምምነቱን አፍራሽ ነው በማለት ለግጭቱ ምክንያት ሰጥተዋል። ለትግራይ ክልል አዋሳኝ በሆኑ የዋግምራ አካባቢዎች ራሳቸውን የትግራይ ሰላም ኃይል ብለው የሚጠሩና በተለምዶ የሐራ መሬት ታጣቂዎች እንደሚንቀሳቀሱ ይነገራል። የዞኑ ጸጥታ መምሪያ ኃላፊ 50 አለቃ አዘዘው ተጨባጭ መረጃ የለኝም በማለት የሐራ መሬት ታጣቂዎችን እንቅስቃሴ እንደማያውቁ ተናግሯል። ሁለቱም ወረዳዎች በታጣቂዎች እጅ ከገቡ በኋላ በሺዎች የሚቆጠሩ ስጋት ያደረባቸው ነዋሪዎች ቤት ንብረታቸውን ጥለው በተለይም ወደ ዞኑ ዋና ከተማ ሰቆጣ መሸሻቸውን ነው ለቢቢሲ የገለጹት። ከነዚህም መካከል የአበርገሌ ወረዳ ነዋሪና አርሶ አደር የሆኑት አቶ ህሉፍ 7 ቤተሰባቸውን ይዘው ወደ ሰቆጣ እንደተፈናቀሉ ለቢቢሲ ተናግሯል። በስጋት የሸሹ አንድ የመንግስት ሰራተኛ ደግሞ እኔ ከፖለቲካ ነፃ ነኝ ብዬ ነበር፣ ነገር ግን ስልክ ሲቀሙ በየቤቱ እየዞሩ ሲፈትሹ ነገሩ አልጣመኝም፣ እየዞሩ ትራንስፈር
ትራንስፈር አድርጎ ወደሚለው ነገር ሲደርስ እየተደበቀ ነው ነዋሪው የወጣው በማለት ከሁለት ቀን በኋላ አካባቢውን ለቀው ስለመውጣታቸው ይመሰክራሉ። በዚህ አይነት ታጣቂዎቹ ከነዋሪዎቹ ጋር ንብረትና ገንዘብ እየወሰዱ መሆናቸው እንዲሁም ቀጣይ ግጭት በመፍራት በርካታ ሰው ከመኖሪያው መፈናቀሉን የገለጹት ነዋሪው አሁን በአብዛኛው የቀሩት የሃይማኖት አባቶችና ሽማግሌዎች ናቸው ብለዋል። አቶ ህሉፍ ታጣቂዎች የግዴታ ምልመላ፣ የገንዘብ ድጋፍ፣ መዋጮና ቀለብ እንድናዋጣ ስለሚያስገድዱን ጥለን ወጣን ያሉ ሲሆን በችግር ላይ ችግር ስለተደራረበባቸው መፈናቀል ብቸኛ አማራጭ እንዳደረጉም ተናግረዋል። ነገር ግን የታጣቂ ቡድኑ አባል አቶ ሙሉጌታ ካሴ ግን ከመንግስት ሰራተኞች፣ የሚሊሻ ቤተሰቦችና ለንግድ ስራ ብለው ወጥተው ከቀሩ ነዋሪዎች ውጪ ቡድናቸው ወረዳዎችን በመቆጣጠሩ የተፈናቀለ ህዝብ የለም በማለት ነው ያስተባበሉት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ድርድሩን በማጓተቷ ዋጋ ትከፍላለች ሲሉ አስጠነቀቁ። ኢራን በበኩሏ ከአሜሪካ ጋር የምታደርገው ድርድር የሚቀጥልበትን መንገድ እያጤነችው እንደሆነ ይፋ አድርጋለች። የአሜሪካው ፕሬዝዳንት ትራምፕ ኢራን ድርድሩን በጣም በማጓተቷ አሁን ዋጋዋን ትከፍላለች በማለት አስጠንቅቀዋል። የኢራን ጦር ተዳክሟል፣ የባህርና የአየር ኃይላቸው አለ ለማለት አያስደፍርም፣ ሙሉ በሙሉ ወድቀዋል በማለት በትሩዝ ሶሻል የማህበራዊ ሚዲያ ገጻቸው ላይ ጽፈዋል። ፕሬዝዳንቱ አክለውም ኢራን ታወራለች እንጂ ምንም አትከውንም፣ የመካከለኛው ምስራቅ ጉልበተኛ ሞታለች ሲሉም ተሳልቀዋል። እነሱን የሚጠቅም ስምምነት ላይ ለመድረስ ለድርድር በጣም ረጅም ጊዜ ወስደዋል፣ አሁን ግን የእጃቸውን ያገኛሉ ሲሉ ነው የዛቱት። ኢራን በባህረ ሰላጤው አገራት ውስጥ የሚገኙ የአሜሪካ ጦር ሰፈሮችን ኢላማ እንደምታደርግ ያስጠነቀቀች ሲሆን ኢራን የአሜሪካ ሄሊኮፕተር መታመጣሏን ተከትሎ ዋሽንግተንም የአጸፋ እርምጃን እየወሰደች ነው የምትገኘው። በሌላ በኩል የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ቴሄራን ከዋሽንግተን ጋር የምታደርገውን ድርድር የሚቀጥልበትን መንገድ እንደምታጤነው ይፋ አድርገዋል። ቃል አቀባዩ እስማኤል ባጋይ ኢራንና አሜሪካ የተኩስ ልውውጥ ማድረጋቸውን ተከትሎ ዲፕሎማሲ በባዶ ሜዳ አይከናወንም፣ የዲፕሎማሲ ሂደት እንዲቀጥል ለማስቻል በተወሰነ መጠን ለእንቅስቃሴ ክፍተት መስጠት ያስፈልጋል ብለዋል። አሜሪካ የሚቃረኑ መልእክቶችን በማስተላለፍ የድርድር ሂደቱን እየጎዳች ነው ሲሉ ወንጅለዋል። አቋምና ፍላጎት በመለዋወጥ እንዲሁም በተደጋጋሚ የተኩስ አቁም በመጣስም አሜሪካን ወንጅለዋል ባጋይ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለምሽት የያዝናቸው መረጃዎች እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ምሽት።